ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን በቲክቶከሮች አዶናይና ጃኒ መካከል ምን ተፈጠረ የሚል መረጃ ይኖረናል። ብዙዎች ነጻነት ታዋቂ ነው ገንዘብ አያጣም ብለው የሚያስቡት ከእውነት የራቀ ነው ሲል ጋዜጠኛ ቴዎድሮስ ተክለአረጋይ አጋልጧል። በሌላ በኩል ቤተሰቦቹ ጥብቅ ማሳሰቢያ አስተላልፈዋል። ይህንን በተመለከተ ዝርዝር መረጃ እንነግራችኋለን። ብዙዎችን እያነጋገረ የሚገኘው የተዋናይዋ አርቲስት ጸይወትና ከቀድሞ የአርሴናል ተጫዋች ባካሪ ሳኛ ያላትን መቀራረብ ሰሞኑን ታዋቂ ሰዎች ወደ ሀገር ሲመጡ የታዋቂ ሴቶቻችን እሽቅድድም አካል ተደርጓል። በሽሬ ከተማ አራጣ አበዳሪው እጅ 2.2 ሚሊዮን ብር መገኘቱን እንዲሁም ቲክቶክ አሰራሩ መለወጡንና የተጠቃሚዎች ቁጥርም መቀነሱን በተመለከተ እንዲሁም በመጨረሻ የሚኒሶታ ግዛቷ ተወካይ ኢልሃን ኦመር የደረሰባቸው ጥቃትና የትራምፕ አነጋጋሪ አስተያየት የሚሉ መረጃዎች በዝርዝር ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሳችሁ ደግሞ ቻናላችንን ላይክ፣ ሼር እንዲሁም ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። አዶናይና ጃኒ እንደተለያዩ ተሰምተዋል። ጃኒ ከዚህ ቀደም የቲክቶከር ጆን ዳንኤል ፍቅረኛ የነበረች ሲሆን ጆን ዳንኤል መታሰሩን ተከትሎ ደግሞ ከኢትዮ ካናዳ ዜግነት ከያዘው ቲክቶከር አዶናይ ጋር ፍቅር ጀምሮ እንደነበር ይታወቃል። ጃኒ አንድ ችግር አለባት፣ የበታችነት ስሜት በትምህርቷ እስከዚህም እንደሆነች የሚሉት በቅርበት የሚያውቋት ጓደኞቿ አሁን ከአዶናይ ጋር ለመለያየቷ ግን የተባለ የለም። ቲክቶከር ጃኒ አዶናይ በተዘዋወረባቸው ጎንደርና ሐዋሳን ጨምሮ በበርካታ ከተሞች አብራቸው ስትዘዋወር የነበረች ሲሆን በተለያዩ የማህበራዊ ትስስር ገጾች እንደሚገለጸው አዶናይና ጃኒ መለያየታቸው ተሰምተዋል። ሁለቱም በተለያዩ ድግሶች የሆኑ ሌሎች ኢቨንቶች ተለያይተው የማያውቁ ወጣቶቹ አዶናይ ስሙን የቀየረበት የወላይታዎች የዘመን መለወጫ ወላይታዎች ጋር በዓሉን በማክበር ላይ ሲሆን ብዙዎችን ያነጋገረው አዶናይ የተገኘበትና ከሮፍናን የተገኘበት የምሽት ሙዚቃ ድግስ ጃኒ አለመታየቷ ብዙዎች ጥርጣሬውን እውነት ነው እያሉ ይገኛሉ። ሁለቱም መለያየታቸው በይፋ የወጣ እውነተኛ መረጃ ባይኖርም ስለመኳረፋቸው ግን የሚታመን መረጃ ሆነዋል። ብዙ አራዳ ሴቶች ልታውቁ ትችላላችሁ። ከአርቲስት ጸይወት በላይ አራዳም ቀልጣፋም ለአሳር ነው ይሏታል አድናቂዎቿ። በፊልም ኢንዱስትሪ ውስጥ ብርት ብላ የጠፋች ጸይወት ከአጨቃጫቂ ፍቿ በኋላ ብዙም በፊልሙ ባትታይም በየሰርጉ ላይ አጃቢ ሆና መታየቷ አልቀረም። የአራዳው ፒያሳ ጣሊያን ሰፈር ተወላጇ ጸይወት የኢትዮጵያ ብሔራዊ ቡድን ትጥቅ አቅራቢ ማክሮን ጋር ወደ ኢትዮጵያ የመጣው የአርሴናሉን የቀድሞ ተጫዋች ባካሪ ሳኛን ሞቅ ባለ አቀባበል ከተቀበሉት ቲክቶከሮች ጋር በመሆን የስካርፕ ሽልማት አበርክታለታለች። ከሱ ጋር ወደ ፓሪስ አብረው ሊሄዱ እንደሆነም ወሬ እየወጣ ነው። እንዲሁም እራትና ቤቷ ወስዳም እንደጋበዘችውም ተወርቷል። ይህም በብዙዎች ሰሞኑን ታዋቂ ሰዎች ወደ ሀገር ሲመጡ የታዋቂ ሴቶቻችን እሽቅድድም አካል ተደርጓል። ብዙዎች ነጻነት ታዋቂ ነው ገንዘብ አያጣም ብሎ የሚያስቡት ከእውነት የራቀ ነው ሲል ጋዜጠኛ ቴዎድሮስ ተክለአረጋይ ያጋልጠዋል። አሁን ላይ ቤተሰቦቹ በከፍተኛ ግራ መጋባት ውስጥ ይገኛሉ። ነጻነት በህይወት ዘመኑ ስራዎችን የሚሰራው በቃልና በይሁንታ እንጂ በውል ስላልነበር አሁን እሱ ሲያልፍ ማን ጋር ስንት እንዳለው የትኛውም ድርጅት ምን ያህል እንደሚቀረው ቤተሰቡ ማወቅ ተቸግረዋል። ይባስ ብሎ የባንክ ሂሳቡ ታግዶ ስለነበር ገንዘብ የሚያዘዋውረው በወዳጆቹ አካውንት ነበር። እነዚያ ወዳጆቹስ ከቤተሰቦቹ ጋር ተሳስበዋል የሚለው መልስ የለውም። ከሁሉም በላይ የሚያሳስበው ግን በአሜሪካ የሚማሩት የሶስት ልጆቹ ጉዳይ ነው። ለነሱ ሲል ኪሱን ባዶ የሚያደርገው አባት ዛሬ የለም። የትምህርት ቤት ክፍያቸውና የኑሮ ሁኔታቸው አጣብቂኝ ውስጥ ገብተዋል። የልጆቹ እናት በዚህ ሳምንት ወደ አሜሪካ ትመለሳለች። ስለዚህ ነጻነት ላይ ገንዘብ ወይም ቃል ያለባችሁ ወዳጆችና ድርጅቶች ለህሊናችሁ ብላችሁ ለነዚህ አባት ላጡ ልጆች ብላችሁ ያለባችሁን እንድታስረክቡ ቴዎድሮስ ተማጽነዋል። በሌላ በኩል ደግሞ የአርቲስቱ ቤተሰቦችም ጥብቅ ማሳሰቢያ አስተላልፈዋል። ቤተሰቡ ወደ መጡበት ከመመለሳቸው በፊት የአርቲስቱን ማናቸውም የስራ ጉዳዮች እንዲከታተሉና መረጃ እንዲሰጡ አቶ አስናቀ ንጉሴን እንደወከሉና የአርቲስቱ ወይም የቤተሰቡን ስም የሚያጠፉና የተሳሳቱ መረጃዎችን በማህበራዊ ሚዲያ ማሰራጨት በህግ እንደሚጠይቁ እንዲሁም ትክክለኛ መረጃ ከህጋዊ ተወካዮች ብቻ እንዲቀበሉ ጠይቀዋል። በሽሬ ከተማ አራጣ አበዳሪው እጅ 2.2 ሚሊዮን ብር ተገኘ። በሰሜን ምዕራብ ትግራይ ሽሬ ከተማ በአራጣ ማበደር ስራ ላይ የተሰማራ ግለሰብ መያዙን የከተማው ፖሊስ አስታወቀ። ግለሰቡ ከ3 እስከ 5% የሚደርስ ወለድ በመጠየቅ አራጣ ይሰጥ እንደነበር የገለጹት
የከተማው ሰላምና ደህንነት ጽሕፈት ቤት ኃላፊ በተጠርጣሪው እጅ 2.2 ሚሊዮን ብር እንደተገኘም አስረድተዋል። ጽሕፈት ቤቱ ኃላፊ አቶ በሪሁ አይዳይ ሲናገሩ በባንኮች ውስጥ ገንዘብ ባለመኖሩ የተነሳ ህብረተሰቡ ያጠራቀመውን የተላከለትን ብር መጠቀምና ማውጣት አልቻለም ካሉ በኋላ በዚህ የተነሳ ህዝቡ አራጣን ለመሳሰሉ ችግሮች ሰለባ እየሆነ እንደሚገኝ አስታውቋል። ይሁንና አራጣ በህግም ሆነ በሃይማኖት የሚያስጠይቅ ኃጢአትና አሳፋሪ ድርጊት መሆኑንም ሲል መቀሌ ኤፍኤም ዘግቧል። በቲክቶክ አዲስ የአሰራር ለውጥ ሳቢያ የተጠቃሚዎች ቁጥር በከፍተኛ ሁኔታ ማሽቆልቆሉ ተነገረ። ታዋቂው የማህበራዊ ትስስር ገጽ ቲክቶክ በቅርቡ ተግባራዊ ያደረገው የአሰራር ደንብ ለውጥ በመድረኩ ላይ በሚንቀሳቀሱ የይዘት አዘጋጆችና ተመልካቾች ዘንድ ከፍተኛ መነጋገሪያ ሆነዋል። ይህ አዲስ አሰራር በተለይ በኢትዮጵያ ውስጥ በርካታ ተከታዮች ያላቸውን ታዋቂ ግለሰቦች የቪዲዮ እይታ በከፍተኛ ሁኔታ እንዲቀንስ ማድረጉ የታወቀ ሲሆን መተግበሪያውን ከስልካቸው ላይ የሚያጠፉ ወይም አንኢንስታል ሰዎች ቁጥርም እስከ 150 በመቶ ማድረጉ ተመልክተዋል። ለዚህ የተመልካች ቁጥር መቀነስና የተጠቃሚዎች መስተጋብር መውረድ በዋናነት የተጠቀሰው መድረኩ ረዘም ያሉ ቪዲዮዎችንና ፍጹም አዲስ የሆኑ ይዘቶችን ብቻ ቅድሚያ እየሰጠ በመሆኑ ነው። ይህ በቀድሞ መንገድ ይንቀሳቀሱ የነበሩ አካውንቶች የእይታ ቁጥራቸው እንዲያሽቆለቆል ምክንያት ሆነዋል። በተጨማሪም ቲክቶክ የውሸት ወይም ፌክና ስራ ያቆሙ አካውንቶችን በብዛት የማጥፋት እርምጃ መውሰዱ በአጠቃላይ የእይታ ቁጥሮች ላይ ተጽዕኖ ማሳረፉ ተገልጿል። ከመድረኩ የሚገኘው ገቢ መቀነስና የይዘት ውድድሩ መክበድ በርካታ ታዋቂ የይዘት አዘጋጆች መድረኩን እንዲለቁ ያደረጋቸው ሲሆን ይህ ለውጥ በቀጣይ በቲክቶክ ተጠቃሚዎች ብዛትና በይዘት ጥራት ላይ የሚያመጣው ተጽዕኖ በቅርበት የሚጠበቅ ይሆናል። I don't know. Oh my God. Oh my God, he's sprayed something on her. የሚኒሶታ ግዛቷ ተወካይ ኢልሃን ኦመር በከተማዋ አዳራሽ ንግግር እያደረጉ ሳለ ጥቃት ደርሶባቸዋል። ጥቃት ለማድረስ የሞከረው ግለሰብ ወዲያውኑ ተይዟል ቢባልም ለአሜሪካ ባለስልጣናት ደህንነት ስጋት የደቀነ ክስተት ሆኗል። ኢልሃን ኦመርም ምንም አይነት ጉዳት ያልደረሰባቸው ሲሆን ህዝባዊ ተቃውሞ በበረታበት ሰዓት የተፈጸመ ድርጊት መሆኑ ግን ስጋቱ በሚኒሶታ ከፍ አድርጎታል። ምንነቱ ያልታወቀ ቁስ ኦመር ላይ ተጠርጣሪው ረጭቶባቸዋል። ዜናው እስከ ተጠናቀረበት ሰዓት ድረስ ግለሰቡ ላይ ክስ ስለመመስረቱ የአካባቢው ባለስልጣናት ያሉት ነገር የለም። ከአደጋው በፊት ኢልሃን ኦመር የአሜሪካ የስደትና ጉምሩክ ተቆጣጣሪዎች ከሚኒያፖሊስ መውጣት እንዳለባቸው ንግግር ሲያደርጉ ነበረ። የአይስ ኃይሎች ህዝቡ ላይ በሚያደርሱት ጫና ምክንያት ተቃውሞ ገጥሟቸዋል። ትራምፕ የኢቢሲ ኒውስ ጋዜጠኛ ሬቸል ስኮት ፕሬዚዳንቱን ኢልሃን ኦመር በመድረክ ላይ ኬሚካል ሲረጭባቸው የሚያሳየውን ቪዲዮ ተመልክተው እንደሆነ ጠይቋቸው ነበር። ፕሬዚዳንቱ ሲመልሱ አላየሁም፣ እኔ ስለ እርሷ አላስብም፣ እርሷ አታላይ ወይም ፍራውድ ነች ብዬ ነው የማምነው፣ እንደውም እርሷን እንደማውቃት ምናልባትም ራስዋን አስረጭታ ይሆናል በማለት ጥቃቱ የተቀነባበረ ሊሆን እንደሚችል ተናግረዋል። ቪዲዮውን ለማየት ፍላጎት እንደሌላቸውም ገልጸዋል። በመጨረሻም ቻይና 16 ቶን የሚመዘነውን ጁዊቲያን የተሰኘችው የዓለማችን የመጀመሪያዋ የድሮኖች እናት መርከብ ሰው አልባ አውሮፕላን በስኬት አበረረች። ቻይና የድሮን መንጋዎችን በአየር ላይ መልቀቅና ማስተባበር የሚያስችላትንና 16 ቶን የሚመዘነውን ግዙፍ ሰው አልባ አውሮፕላን በስኬት ማብረሯን አስታውቃለች። ጂዩቲያን ተብሎ የተሰየመው ይህ ቴክኖሎጂ ውጤት በአቪዬሽን ታሪክ የመጀመሪያው የበራሪ ድሮኖች እናት መርከብ ተብሎ የተገለጸ ሲሆን ይህም በሰው አልባ በረራ ዘርፍ ትልቅ ዝላይ መሆኑን ተመልክተዋል። ይህ ግዙፍ ድሮን በአጠቃላይ 16 ቶን የሚመዝንና 25 ሜትር የክንፍ ስፋት ያለው ሲሆን እስከ 6 ቶን የሚደርሱ ትናንሽ ድሮኖችና ሌሎች ቁሳቁሶችን የመሸከም አቅም አለው። አውሮፕላኑ በበረራ ላይ እያለ በመቶዎች የሚቆጠሩ ትናንሽ ድሮኖችን በአንድ ጊዜ መልቀቅና በሰው ሰራሽ አስተውሎት አማካኝነት እርስ በርሳቸው ተቀናጅተው እንዲሰሩ የማዘዝ ልዩ ብቃት እንዳለው ተረጋግጠዋል። የዚህ ቴክኖሎጂ ፋይዳው ለወታደራዊ ስምሪት ብቻ ሳይሆን ለአደጋ መከላከል፣ ለአካባቢ ጥበቃ ክትትልና የመገናኛ ዘዴዎች በተቋረጡባቸው አካባቢዎች እንደ ተንቀሳቃሽ ጣቢያ ለማገልገል ከፍተኛ ሚና ይጫወታል። ድሮኖችን ከአየር ላይ ማስወንጨፍ የስምሪት ርቀትን የሚጨምር ከመሆኑም በላይ በምድር ላይ የማስወንጨፊያ ጣቢያዎችን አስፈላጊነት ያስቀራል። የአቪዬሽን ባለሙያዎች እንደሚሉት ጁዊቲያን ድሮኖች እንደ ነጠላ አውሮፕላን ከመሆን አልፈው እንደ ተንቀሳቃሽና የተቀናጀ ስርዓት እንዲሰሩ የሚያስችል አዲስ የቴክኖሎጂ ምዕራፍ ከፋች ነው ተብለዋል።
የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዲስና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ